ምክር ቤት የመንግስት ልማት ድርጅቶች ቋሚ ኮሚቴ ሰብሳቢና የቋሚ ኮሚቴ አባላት፣ ክቡራን ሚኒስትሮችና የተቋማት ኃላፊዎች፣ የተከበራቸው የፌዴራል ቤቶች ኮርፖሬሽን የቦርድ አባላት፣ የተከበራቸው የኢትዮጵያ ሃይማኖት ተቋማት ጉባኤ ስራ አስፈጻሚ ቦርድ አመራሮች፣ ተጋባዥ እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ በኮርፖሬሽናችን ከፍተኛ ጥረት በአጭር ጊዜ ውስጥ ተገብቶ የምርት ስራ በጀመረው የኮንክሪት ውህድና የብሎኬት ማምረቻ ማዕከል እንዲሁም በተጓዳኝ በዛሬው ቀን በሚመረቁት የኮከብ ጽባህና ምስራቅ አጠቃላይ ቤት ልማት ፕሮጀክቶች የምረቃ መርሃ ግብር ላይ ጥሪያችን አክብራችሁ በመገኘታችሁ በኮርፖሬሽናችንና በራሴ ስም ከፍ ያለ ምስጋና እያቀረብኩ እንኳን በደህና መጣችሁ ለማለት እወዳለሁ። መላው የሀገራችንን ሕዝቦች ተጠቃሚ እንደሚያደርግ የታመነበት የሀገራችን ሁለንተናዊ የብልጽግና ጉዞ በጠንካራ መሰረት ላይ ታንጾ በየጊዜው አስደማሚ ለውጦችን እያስመዘገበ ወደፊት በመገስገስ ላይ ይገኛል። የዛሬ 6 ዓመት መሰረቱን የጣለው ይህ ሀገራዊ ሪፎርም ህዝባችንን ከድህነት፣ ከጉስቁልና፣ ከረሃብ፣ ከዘርፈ ብዙ ችግሮች አላቆ ብልጽግናዋ በህዝቦቿ ትጋት፣ ጥረት፣ አንድነት፣ ህብረ ብሔራዊነት የተረጋገጠ ሀገር ለመገንባት የተጀመረው ጉዞ ከማይቀለበስ አስተማማኝ ደረጃ ላይ በመድረሱ ለሁላችንም ዋስትና የሰጠ የጥንካሬያችን መሰረት ሆኖ ዛሬ ድረስ መዝለቅ ችሏል። ለዚህም የክቡር ጠቅላይ ሚኒስትራችን እረፍት አልባ ጥረት እና የመንግስታችን ቁርጠኝነት እንዲሁም ህዝባችን በለውጡ ላይ እምነት ጥሎ በሙሉ ልብ በመሳተፉ የተገኘ ውጤት በመሆኑ ቀዳሚውን አክብሮት ሊሰጠው ይገባል። ይህ የለውጥ ጥንስስ ለብዙ ተቋማት እርሾ ሆኖ ለሁለንተናዊ ለውጥ መነሻቸው እንደሆነ ሁሉ የፌዴራል ቤቶች ኮርፖሬሽንም የሪፎርሙ ተጠቃሚና ፍጹማዊ የለውጥ ሀዲድ ውስጥ እንድንገባ አድርጎ የዛሬውን አዲስ ተቋም መውለድ ያስቻለው በመሆኑ እንደ ተቋም በሙሉ ኩራት የለውጡ መነሻ ለሆነ ለመንግስታችን ደግሜን ከፍ ያለ ክብርን መስጠት እንወዳለን። ብዙዎቻችን እንደምናውቀው ይህ ተቋም ትናንት በብዙ ፈተና ውስጥ የሰነበተ አለኝ የሚለውን ሀብት እንኳን በቂቱ ማስተዳደር ከብዶት በውጭና በውስጥ ተጽዕኖዎችና ተግዳሮቶች ስር የቆየ ተቋማዊ ገጽታው በአሉታዊ መንገድ የተቀረጸ እንኳን ተጨማሪ ሀብት ለማፍራት ቀርቶ ያለውንም ሀብት በተለያዩ መንገድ ከእጁ እየወጡ በነበረበት ቅጽበት ተቋሙ ከመፍረስና ሰራተኞቹን ከመበተን የታደገና በተስፋ መቁረጥ ስሜት ውስጥ የቆየውን ሰራተኛ ለአንድ ዓላማ አንቀሳቅሶ ወደ ለውጡ መስመር ለማስገባት ብዙ ድካምና መስዋዕትነት የጠየቀ ስራ ተሰርቷል። የዛሬው ስኬታማ ተቋም ማየት የተቻለውም ያ ከትላንት እስከ ዛሬ የዘለቀው እረፍት አልባ ትጋትና ጥረት እንዲሁም በኮርፖሬሽናችን የስራ አመራር ቦርድ በሚደረገው የቅርብ ክትትልና ያለሰለሰ ድጋፍ መሆኑን ማስታወስ ይገባል። የተከበራቸው እንግዶቻችን፣ ሀገራዊ ሪፎርም መሰረት አድርጎ ለለውጥ የተነሳው ተቋም ትናንት የውድቀት ዳመና አጥልቶበት በተወሳሰቡ ችግሮች ተይዞ በመፍረስ ጫፍ ላይ ደርሶ ከነበረበት ነባራዊ ሁኔታ ተላቆ ዛሬ ላይ ህልውናውን በአስተማማኝ አለት ላይ መመስረት በመቻሉ በዘርፉ እንደ ሀገር ተስፋ የሚሰነቅበት ለብዙሃኑ የመጠለያ ታሪክ የሚቀለስበት እልፍ ስልም ለሀገር ልማት ሚናውን የሚለግስና የኢትዮጵያ ህዝቦች ሀብት የሆነውን በቢሊዮኖች የሚቆጠረውን ንብረት በጥንቃቄ የሚጠብቅ ተጨማሪ ሀብት ለማፍራት በትጋትና በቁርጠኝነት በመስራቱ የሚቆጠርና የሚታይ አበረታች ጅምር ስኬቶችን ማረጋገጥ የቻለ ተቋም ሆኗል። ዛሬ ላይ የፌዴራል ቤቶች ኮርፖሬሽን የትላንቱን ተግዳሮት በብዙ ትግልና ድካም አልፎ የሚቆጠሩና የሚለኩ ውጤቶችን ማስመዝገብ ችሏል ስንል አበክረን ልንገልጻቸው የሚገቡና በብዙዎቹ እንደ አብነት ሊነሱ የሚችሉ ብለን የምንጠቅሳቸው ሀገራዊ ሁለንተናዊ ሪፎርም መነሻ አድርጎ የተጀመረው የተቋም ግንባታ ሪፎርም ሳይቋረጥ ማስቀጠሉ፣ የማናጅመንትና የሰራተኛው የተግባርና የሀሳብ አንድነት የጥንካሬ ምንጭ መሆኑ፣ ገቢው በጥቂት ዓመታት ውስጥ ከጥቂት 100 ሚሊዮኖች ወጥቶ ዛሬ በብዙ እጥፍ በማሳደግ በቢሊዮን ደረጃ ገቢ ማግኘት መቻሉ፣ ዘመናዊ ቤት አስተዳደር ስርዓት መገንባቱ፣ የውስጥ የፋይናንስ አቅሙን ብቻ በጥቂት ዓመታት ውስጥ ከምንም ተነስቶ 15 የሚደርሱ ፕሮጀክቶችን አስጀምሮ በአማዛኙ አጠናቆ ለአገልግሎት ማብቃቱ፣ ከራሱ አልፎ ለመንግስት ተቋማት በሪኖቬሽን በጥገና በቅርቡ ከተማችን ጽዱ፣ አረንጓዴና ለኑሮ ምቹ ለማድረግ በጠቅላይ ሚኒስትራችን ሀሳብ አመንጫነትና የቅርብ ክትትል ከአዲስ አበባ ከተማ መስተዳድር ጋር በመቀናጀትና በመናበብ በኮሪደር ልማት የተሰሩት አኩሪ ስራዎች ኮርፖሬሽኑ በትክክለኛው የለውጥ መስመር ላይ ስለመሆኑ ከብዙ በጥቂቱ የሚጠቀሱ ምስክሮች ናቸው። ክቡራትና ክቡራን፣ ኮርፖሬሽናችን በየጊዜው ቀጣይነት ባለው መልኩ እያደገ በመጣው አቅሙና ልምዱ ዛሬ ላይ እንደገና በሌላ አዲስ ምዕራፍ እንድንገናኝና ስኬታችንን እንድንጋራ አስችሎናል። ይህ እውነት የአጋጣሚና የድንገት ውጤት ሳይሆን የኮርፖሬሽናችን የለውጥ ማሳያ ሌላኛው መልክ ነው። ከትላንትናው የመፍረስ አደጋ ሰንብቶ ዛሬ መድረስ የቻለው የፌዴራል ቤቶች ኮርፖሬሽን ከራሱ አልፎ
ለብዙሃን ትሩፋት ሊሆን የሚችል ግዙፍ የኮንስትራክሽን ግብዓት ማምረቻ ፋብሪካ ወይም ማዕከል በአጭር ጊዜ በፍጹም ጥራት እንዲሁም በተመጣጠነ ባጀት በመገንባት ለዛሬው ምርቃት ቀን ማብቃት ችለዋል። ይሄ ብሎኬትና የኮንክሪት ውህድ ማምረቻ ማዕከል የማሽኖች ግዢና ተከላ፣ ሙሉ ግንባታና መሰረተ ልማት ማሟላትን ጨምሮ በአንድ ዓመት ውስጥ በራስ ገቢ ብቻ ያለምንም ብድር በ1 ቢሊዮን ወጪ ሙሉ ለሙሉ ተገምቶ ወደ ምርት ስራ እንዲገባ ተደርጓል። ላለፉት ዓመታት እንደ ሀገርም ይሁን እንደ ተቋም ለኮንስትራክሽን ኢንዱስትሪ ችግርና ለግንባታ ስራ ፍጥነትም ሆነ ጥራት እንዲሁም የዋጋ መጠን ግሽበት ምክንያት ሆኖ የሚጠቀሰው የኮንስትራክሽን ግብዓት ተሟልቶ በወቅቱና በጥራት ያለመገኘት በመሆኑ ለዚህ ችግር መፍትሄ ለመስጠት ኮርፖሬሽኑ የግብዓት ማምረቻ ማዕከል ግንባታ ስራን በእቅድ ውስጥ አካቶ የማምረቻ ማሽኖችን በሀገር ውስጥ ለመግዛት ሰፊ ጥረት በማድረግ ባለመሳካቱ ከቱርክ ሀገር በግዢ ለማስመጣት አዲስ አበባ ዩኒቨርሲቲ በአማካሪነት በመቅጠር የማምረት አቅማቸው ከፍተኛ የሆኑ ዘመናዊነታቸው የተረጋገጠ የብሎኬትና የኮንክሪት ማምረቻ ማሽኖችን ታዋቂ ከሆኑ የቱርክ አምራቾች በማስመጣትና ገጠማውንም ከዚያው ሀገር በመጡ ታዋቂ ባለሙያዎች በማካሄድ ማዕከሉን በአንድ ዓመት ውስጥ ሙሉ በሙሉ በማጠናቀቅ ወደ ምርት ስራ ማስገባት ተችሏል። በዚህ ሂደት ውስጥ የሀገራችንን ባለሙያዎች የተግባር ስልጠና እንዲወስዱ በማድረግ ዛሬ ላይ ማሽኖቹን የማንቀሳቀስ ስራ ሙሉ በሙሉ የሚከናወነው በራሳችን ባለሙያዎች ናቸው። የማምረቻ ማዕከሉ በአዲስ አበባ ዩኒቨርሲቲ አማካሪነትና በቢኤምቢ ቴክኖሎጂ ተቋራጭነት የማሽን ተከላ፣ የጉድጓድ ውሃ ቁፋሮ፣ የመጋዘን የሼድ ግንባታ፣ ከ2 ኪሎ ሜትር በላይ የአጥርና የቢሮ ግንባታዎች፣ የውስጥ የመንገድ ስራ እንዲከናወን የተደረገ ሲሆን በቅርቡም ለአቅርቦትና ለአገልግሎት አሰጣጥ አመቺ እንዲሆን ከዋናው የአስፋልት መንገድ ጋር የሚያገናኝ 400 ሜትር የሚደርስ አዲስ የመንገድ ግንባታ ስራ ማከናወን ተችሏል። የማምረቻ ማዕከሉ የኤሌክትሮ መካኒካል ስራ ደግሞ በሾጎሌ ኃላፊነቱ የተወሰነ የግል ድርጅት ተከናውነዋል። ለዚህ ማዕከል ግንባታ የዋለውን 4 ሄክታር መሬት አዲስ አበባ ከተማ አስተዳደር የኮርፖሬሽኑ ይዞታዎች ለልማት ዓላማ ያዋለው ምትክ ቦታ ያለምንም ውጣ ውረድና በሙሉ ፍላጎት በሰጠን ቦታ ላይ የተገነባ ነው። የዚህ ማምረቻ ማዕከል አጠቃላይ ምርት አቅሙን በተመለከተ የአርማታ ውህድ ማምረቻ 2 የምርት ዩኒቶች ያሉት ሲሆን እያንዳንዳቸው በሰዓት 100 ሜትር ኪዩብ የማምረት አቅም አላቸው። እነኚህ ማሽኖች እጅግ ዘመናዊ በመሆናቸው ለ24 ሰዓት ሳያቋርጡ በሽፍት የመስራት አቅም ያላቸው ሲሆን በቀን ለ8 ሰዓት ብቻ እንኳን ቢሰሩ 768 ሜትር ኪዩብ የማምረት አቅም ያላቸው ሲሆን እንዲሁም በአመት ደግሞ 2202 752 ሜትር ኪዩብ የአርማታ ውህድ ማምረት አቅም አላቸው። በመሆኑም በ8 ሰዓት ምርት ሽያጭ ብቻ ከ8.6 ሚሊዮን በላይ ዕለታዊ ገቢ ማግኘት የሚቻል ሲሆን ከአመታዊ ምርት ሽያጭ ደግሞ ከ2.3 ቢሊዮን በላይ ገቢን ማግኘት ያስችላል። በተመሳሳይ ሁኔታ የብሎኬት ምርትን በተመለከተ የማምረቻ ማሽኑ የራሱ ኩሊንግ ሲስተም ስላለው ለ24 ሰዓታት ያለማቋረጥ በፈረቃ መስራት ይችላል። ማሽኑ በቀን ለ8 ሰዓት ብቻ እንኳን ቢሰራ 9072 ብሎኬቶችን በአመት ደግሞ ከ2.6 ሚሊዮን በላይ ብሎኬት የሚያመርት ሲሆን በቀን ለ8 ሰዓት በአንድ ፈረቃ የተመረተ ምርት ለገበያ በማቅረብ ከአመታዊ ምርት ሽያጭ ከ182 ሚሊዮን ብር በላይ ማግኘት ያስችላል። የምርት ፈረቃውን 2 በማድረግ አመታዊ ሽያጩን በእጥፍ ማሳደግ ይቻላል። ይህም የኮርፖሬሽኑን ገቢ የሚያሳድግና ተጨማሪ የልማት ስራዎችን ለመስራት የሚረዳውን የፋይናንስ ምንጭ ይሆናል። ማዕከሉ ከኮንክሪት ውህድና ብሎኬት ማምረቻ በተጨማሪ የመንገድ ዳር ንጣፍ ወይም ቴራዞ የሚያመርት በመሆኑ ከኮርፖሬሽኑ ፕሮጀክቶች አልፎ ለሌሎች በመዲናችን ለሚካሄዱ የግንባታ ፕሮጀክቶች ምርት ለማቅረብ ጠቀሜታው ይኖራል። ከዚህ በተጨማሪ የጥሬ ዕቃ አቅርቦት ላይ ሊያጋጥም የሚችለውን ችግር ለመፍታት ለማምረቻ ማዕከሉ የሚሆን የጥሬ ዕቃ ግብዓት ማምረቻ ካባዎችን ከኦሮሚያ ክልል 2 ዞኖች ተገኝቶ አስፈላጊውን ቅድመ ሁኔታ በማሟላት ወደ ስራ እንዲገባ ተደርገዋል። ለጠጠር ምርት ስራ የተገኘው በሰሜን ሸዋ ዞን በአለቱ ወረዳ የጥቁር ካባ ድንጋይ በጂኦ ቴክኒካል ጥናት በመረጋገጡ ከኦሮሚያ ክልል ማዕድን ቢሮ ፍቃድ ተሰጥቶ ኮርፖሬሽኑን ተረክቦ ወደ ስራ ማስገባት ችሏል። እንዲሁም የፑሚስ ማምረቻ ካባን ከምስራቅ ሸዋ ዞን አዳ ወረዳ ማግኘት ተችሏል። በዚያው አጋጣሚ የኦሮሚያ ማዕድን ቢሮ የሁለቱ ዞኖችና ወረዳዎች የመንግስት መዋቅር አመራሮች ለዚህ በጎ ትብብራቸው ከፍ ያለ ምስጋና እያቀረቡ ኮርፖሬሽኑ በእነዚህ ወረዳዎች ለሚገኙ ወጣቶች የስራ ዕድል በመፍጠር በመግባባትና በመስማማት ከመስራቱ በተጨማሪ ኮርፖሬሽኑ ባለው ተጨባጭ ሁኔታ መነሻነት ማህበራዊ ኃላፊነት ለመወጣት ከሚይዛቸው ባጀቶች የሁለቱ ወረዳዎች ነዋሪዎች የመሰረተ ልማት ችግር ለመፍታት በሚደረገው ጥረት ውስጥ የበኩሉን ተሳትፎ የሚያደርግ መሆኑን በዚያው አጋጣሚ ለመግለጽ እወዳለሁ። ይህ ማዕከል አሁን ባለበት ሁኔታ የሚቆም ሳይሆን ሰፊና ትልቅ የግንባታ ግብዓት ማምረቻ ማዕከል ለማድረግ ታስቦ የተሰራ ሲሆን ከእነዚህ ውስጥ አንደኛው በየቦታው ተበታትነው የሚገኙትን የኮርፖሬሽኑ የእንጨት
የብረት፣ የመስታወት፣ የአልሙኒየምና የሊፍት ወርክሾፖቹን ወደዚህ ማዕከል ለማዞር ዝግጅት እየተደረገ ይገኛል። ሁለተኛው እቅዳችን ደግሞ ከኮርፖሬሽኑ አልፎ ለሀገራችን የግንባታ ኢንዱስትሪ ትልቅ ለውጥ የሚያመጣ በጣሊያን ሀገርና በሌሎች ሀገሮች ተሞክሮ ረጃጅም ህንፃዎችን በጥራትና በወጥነት መገንባት የሚያስችል የፕሪፋብ ማምረቻ ፋብሪካ አስመጥቶ ለመትከል አስፈላጊ የቅድመ ዝግጅት ስራ ጣሊያን በሚገኘው የኢትዮጵያ ኤምባሲ አስተባባሪነት ኮርፖሬሽኑ ከቴክኖሎጂ ባለቤቶችና ከሌሎች ጉዳዮች ከሚመለከታቸው አካላት ጋር መግባባት ለመደረሱ ለእነዚህ ስራዎች የሚውል ተጨማሪ ግንባታ ቦታ ከዚህ ፋብሪካ ኩታ ገጠም ላይ 10 ሄክታር መሬት ላይ ከተማ መስተዳድሩን በመጠየቅ የከተማ መስተዳድሩ ጥያቄውን ተቀብሎ ስላጸደቀልን ከክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ አስተዳደር ከንቲባ ጀምሮ በየደረጃው ያሉት አመራሮች ለዚህ በጎ ትብብራቸው ከፍ ያለ ምስጋና ማቅረብ እወዳለሁ። በአሁኑ ወቅት ማዕከሉን ለማንቀሳቀስ የሰው ኃይል በማሟላት የተለያዩ አቅም ግንባታ ስራዎችን በመስራት በራስ ኃይል ወደ ምርት ስራ መግባት ተችሏል። የዚህ ማዕከል የምርት ውጤቶች በከተማ ውስጥ በገበያው ከሚገኙ ተመሳሳይ ምርቶች አኳያ በዋጋ ተወዳዳሪና በጥራትም ደግሞ የተሻለ መሆኑን ከተጠቃሚዎች ማረጋገጥ ተችሏል። በዚሁ መነሻነት ለኮርፖሬሽኑ ግንባታ ስራዎችም ሆነ ለሌሎች የምርቱ ተጠቃሚዎች አስተማማኝ ጥራት ያለው ግንባታ ግብዓት ለማቅረብ በሚያግዝ ይሆናል። ይህ ማዕከል በከፍተኛ ፍጥነትና ጥራት በባለቤትነት ስሜት የሰሩትን የቢኤምኢ ቴክኖሎጂ ተቋራጭ የሸጎሌ ኤሌክትሮ ሜካኒካል ድርጅትና በአማካሪ የተሳተፈውን የአዲስ አበባ ዩኒቨርሲቲን ከፍ ያለ ምስጋና ማቅረብ እወዳለሁ። ክቡራንና ክቡራት፣ ሌላው በዛሬው ቀን መርሃ ግብራችን ለምርቃት የበቁት የኮከበ ጽባህና የምስራቅ አጠቃላይ ቤት ልማት ፕሮጀክቶች ናቸው። እነዚህ ሁለቱ ፕሮጀክቶች ኮርፖሬሽኑ በሁለተኛው ምዕራፍ ካስጀመራቸው ግንባታ ፕሮጀክቶች መካከል ሲሆኑ ላለፉት ጥቂት ዓመታት በኮንስትራክሽን ዘርፍ ላይ ያጋጠሙ በርካታ ተግዳሮቶች ተቋቁሞ በጊዜና በጥራት ማጠናቀቅ ተችሏል። ኮርፖሬሽኑ በቤት ልማት ረገድ ከእነዚህ ሁለቱ ፕሮጀክቶች አስቀድመው በመጀመሪያ ዙር ያስገነባቸው 4 ፕሮጀክቶች በመቀጠልም በአልሙኒየም ፎርምወርክ ቴክኖሎጂ የገርጂ ዘመናዊ መኖሪያ መንደርን እንዲሁም የቀበና ሳይትን ግንባታ አጠናቆ ለምረቃ የበቃ ሲሆን የአሁኑ ፕሮጀክቶች ምረቃ መርሃ ግብር ለ3ኛ ጊዜ እየተከናወነ ይገኛል። የዚህ ሁለቱ ሳይትን ኮርፖሬሽኑ ለ28 ዓመታት ግንባታ ርቆ ተመልሶ ወደ ግንባታ ገባ በኋላ ለ3ኛ ጊዜ የተመረቁ መሆናቸው ኮርፖሬሽኑ በዘርፉ ልምድና ተሞክሮ እያገኘ በመምጣቱ የቤቶቹ ጥራትና አጨራረስ በየጊዜው የተሻሻለና እያደገ መምጣቱ የሚያረጋግጡ ናቸው። እነዚህ ቤቶች ከፍተኛ ጥራት ያላቸው የማጠናቀቂያ ዕቃዎችን በመጠቀም የተገነቡ መሆናቸው፣ ክፍሎቹ በቂ ስፋት ያላቸውና የሰራተኛ መኝታ ቤት፣ የላውንደሪ ክፍል ያላቸው መሆኑ፣ ዘመናዊ ሊፍት የተገጠመላቸው፣ በቂ የጋራ መገልገያ ቦታዎች፣ ለሁሉም ቤተሰብ መኪና ማቆሚያ ስፍራ፣ በቂ የውሃ መያዣ ታንከሮችና መጠባበቂያ ጄኔሬተር እንዲኖራቸው ተደርገው የተገነቡ በመሆናቸው ለኑሮ ተስማሚ የሆኑ ዘመናዊ ህንፃዎች ናቸው። የሁለቱ ፕሮጀክቶች ግንባታ ወጪን በተመለከተ የምስራቅ አጠቃላይ ሳይትና የኮከበ ጽባህ ሳይት ፕሮጀክቶች እያንዳንዳቸው ባለ 13 ወለል የሆኑ 3 ብሎክ ህንፃዎች ግንባታውን ለማጠናቀቅ የፈጀው አጠቃላይ ግንባታ ወጪ ብር 963 ሚሊዮን ብር ብቻ ሲሆን የህንፃዎቹ አሁን ላይ ያላቸው ገበያ ዋጋ ግን 2.85 ቢሊዮን እንደሚሆን ይገመታል። ዛሬ ባስመረቅናቸው ፕሮጀክቶች በጠቅላላው ለ9213 ዜጎች ቋሚና ጊዜያዊ ስራ ዕድል መፍጠር ተችሏል። ከአሁን በፊት እንደተመረቁት ሁሉ እነዚህ ሁለቱ ሳይቶች በሀገር በቀል ተቋራጮች በጥሩ ሁኔታ ተሰርተው የተጠናቀቁ መሆናቸው የተቋራጮች አቅምና ብቃትን በዚያው ልክ እያደገና ኮንስትራክሽን ዘርፉ ለማሻሻል ሀገር በቀል ተቋራጮች በቅርበት ከተደገፉና አላስፈላጊና አሳሪ አሰራሮችን ማስወገድ ከተቻለ የተሻለ ነገር መስራት እንደሚችሉ በድጋሚ ማረጋገጥ የቻልንበት ስራዎች ናቸው። በዚህ አጋጣሚ የሁለቱ ሳይቶች በተቋራጭነት የገነቡትን የምስራቅ አጠቃላይ ሳይት ተቋራጭ ዲኖቫ ኮንስትራክሽን እና የኮከበ ጽባህ ሳይት ተቋራጭ ሜስኮን ኮንስትራክሽን እንዲሁም በአማካሪነት ሲያገለግል የቆየውን አኪዩት የግንባታ አማካሪ ድርጅት በራሴና በኮርፖሬሽኑ ስም ከፍ ያለ ምስጋና ማቅረብ እወዳለሁ። ኮርፖሬሽኑ ከእነዚህ መነሻ ፕሮጀክቶች በመነሳት በቀጣይ ጊዜ ሰፊ የግንባታ ስራዎች ለመስራት አቅዶ እየተንቀሳቀሰ ሲሆን አማራጭ የግንባታ ስትራቴጂን በመንደፍና በዘርፉ ከተሰማሩ ከተለያዩ የሀገር ውስጥና የውጭ ተቋማት ጋር በመቀናጀት እንዲሁም ከባለድርሻ አካላት ጋር በሚኖረን መደጋገፍ በሚቀጥሉት ከ5 እስከ 10 ዓመታት በተለያዩ የገቢ ደረጃ ላይ ላሉት የህብረተሰብ ክፍሎችና ሰራተኞች 20,000 ቤቶችን ለመገንባት አስፈላጊ ቅድመ ዝግጅት እያጠናቀቀ ይገኛል። በዚያው አግባብ እንደ ሀገር በ10 ዓመቱ መሪ ዕቅድ በከተሞች የሚታየውን የመኖሪያ ቤት እጥረት ለመቅረፍ የተቀመጠውን ሀገራዊ ግብ ለማሳካት በሚደረገው እንቅስቃሴ ውስጥ ኮርፖሬሽናችንም የበኩሉን ድርሻ ለመወጣት ተገቢውን ጥረት በማድረግ ላይ ይገኛል። ሁላችሁም እንደምትረዱት የብልጽግና ጉዞ ያለፉት የመልካም የሆኑ ወረቶችን ይዞ የመቀጠል በመደመር እሳቤ
ስህተቶችን እያረምን ለቀጣይ ትውልድ ደግሞ መልካም አሻራን ማሳረፍ የሚለው መርሁ በፌዴራል ብረቶች ኮርፖሬሽን በተጨባጭ ያየነው በተግባር እያየን እያለፍን ያለንበት መንገድ እንደሆነ ሁላችሁም እዚህ ያላችሁ ታዳሚዎች ቅድም ከቀረበው ቪዲዮም እንደዚሁም ደግሞ በክቡር የኮርፖሬሽኑ ስራ አስፈጻሚ በአቶ ረሻድ በቀረበውም በትክክል የተገነዘባችሁትና የተረዳችሁት ይመስለኛል። የፌዴራል ቤቶች ኮርፖሬሽን ከነበረበት ዕዳን ወደ ምንዳ ማሸጋገር የምንለው መርህ በተጨባጭ የታየበት ተቋም ነው። ዕዳዎች የነበሩ የፈራረሱ ቤቶች የቤቶቹ ኪራይ ተቋሙን ለማስተዳደር የማያስችል የነበረበት ምዕራፍ ተዘግቶ በአዲስ መንገድ ደግሞ ዕዳን ወደ ምንዳ መቀየር የሚያስችል ያሉ ቦታዎችን የደሰሱ ቤቶችን ቦታዎችና ይዞታዎች አዳዲስ ይዞታዎች አይደሉም። አብዛኛዎቹ የነበሩ ይዞታዎች ግን ደግሞ ዕዳ ሆነው የከረሙትን ወደ ምንዳ እንዴት መቀየር እንደሚቻል በተጨባጭ የታየበት በአሁኑ ሰዓት 15 የቤት ግንባታ ፕሮጀክቶች በቤቶች ኮርፖሬሽን እየተሰራ ያለበት ይሄ ደግሞ ለያዝነው የብልጽግና ጉዞ በተለይ ደግሞ በከተሞች ያሉ የቤት እጥረትን ለመቅረፍ መንግስት ብቻውን ቤት እየሰራ ለነዋሪው እያቀረበ መሄድ አለመሆኑን ከግልና ከመንግስት ጋር በአጋርነት የሚሰራ መንግስት ደግሞ በዚህ ሂደት ውስጥ የራሱን ድርሻ ማሳረፉ የግድ መሆኑን ትብብርና ትስስርን የሚያሳይ አንዱ መገለጫ እንደመሆኑ መጠን ይሄንን እይታ በተግባር ውጤት ማስመዝገብ እንደሚቻል ፈተናዎች፣ ተግዳሮቶች ሳያቆሙ ሳይበግሩ ውጤትን መቃረም እንደሚቻል ያየንባቸው ያለፉት የተመረቁ ፕሮጀክቶችም ዛሬ የምናስመርቃቸው ሶስቱም ፕሮጀክቶች የራሳቸው አስተማሪ ነገር ስላላቸው በዚሁ አጋጣሚ ይህንን ስራ ላስተባበሩ ለመሩ አካላት በሙሉ የፌዴራል ቤቶች ኮርፖሬሽን ዋና ዳይሬክተር እና አጠቃላይ ማኔጅመንቱን ጨምሮ ለመራ ሰራተኛው ለቦርድ አመራሮችም ይሄ ስራ እንዲሳካ የራሳቸውን ሚና ለተጫወቱ ባለድርሻ አካላትም ከፍ ያለ ምስጋና እንድታቀርቡልኝ ጠይቃለሁ። እንግዲህ የመንግስት ቤት አቅርቦት ስርዓቱ በመንግስት ብቻ የሚሰራ ባለመሆኑ የመጀመሪያው የቤቶች ኮርፖሬሽን የሰራው ቤት ከዛ በወሰድነው ትምህርት እያደገ ዛሬ ላይ ሳይቶችንም የማስፋፋት ፍጥነትንም የመጨመር አዳዲስ ደግሞ የፍጥነት የቤቶቹ ግንባታ ፍጥነት ብቻ ሳይሆን ፈጠራንም ማከል ስለሚያስፈልግ መፍጠርና መፍጠንን በተጨባጭ አጣጥሞ ለመሄድ በአንድ በኩል ያለን የቤቶች ግንባታን ብቻ ይዘን ከሄድን ኢንተርፕሪነራል መንግስት ሆኖ ለመቀጠል ያዳግታል። ምርቶችን ወይም ደግሞ ግብአቶችን እየገዛን ብቻ የቤት ግንባታን ማሳለጥ አንችልም። በአንድ በኩል ትርፋማ ተቋም መሆን አለበት። በሌላ በኩል ደግሞ ምርታማ ለመሆንና ትርፋማ ለመሆን የሚያስፈልጉን ግብአቶች የራሳችን ማምረቻ ማዕከል ከሌለን በስተቀር ልንቀጥል አንችልም። ለራስ ግንባታ ብቻ ሳይሆን ደግሞ ገበያም ውስጥ ገብቶ ማሳከት የሚያስችል ሽያጭ መፈጸም የሚያስችል ያለውን እድል በሙሉ ለመጠቀም ዛሬ ላይ እዚህ ያየነው የማምረቻ ማዕከልም ከቤት ፕሮጀክቶች ግንባታ ባሻገር ተቋሙ ኮንትራክተርም ሆኖ የሌሎች ተቋማት ግንባታ ፕሮጀክቶች ላይ ኮንትራክተር ሆኖ የተለያዩ ፕሮጀክቶችን እየሰራ ነው የሚገኘው። ይሄ በአንድ በኩል የእሳቤ ለውጥ ነው። ተቋሙ የተለወጠ ሀብት አመንጪ ዘላቂ መሆን የሚችልበትን እሴት ደማሪ መሆን የሚችልበትን እድል የሚፈጥር በሌላ መልኩ ደግሞ የራሱንም ግንባታዎች ቢሆን ጥራት ያላቸው ዘመን ተሻጋሪ የነበሩትን መጠበቅ ያሉትን ማስተዳደር አዳዲስ እሴቶችን ምን ጨምረው ደግሞ ትውልድ ተሻጋሪ እንዲሆን ለማድረግ ጥራትን ማዕከል ያደረገ ስራ ለመስራትም ማሳያ የሚሆን ማዕከል ነው ዛሬ እዚህ እያስመረቅን ያለንበትና ያየነው። ይህ ሁሉ እሳቤ እንግዲህ ተደማምረው የምናየው የብልጽግና ጉዟችን ጥሩ መሰረት ላይ እየጣልን እንደሆነ አሁን በደረስንበት ኢትዮጵያ ባለፈው የ2016 ዓመተ ምህረት ላይ የኢኮኖሚ እድገቷ 8.1 አደገ ሲባል የሁሉ ዘርፎች ተደማሪ ውጤት እንደመሆኑ መጠን የቤቶች ልማት ፕሮጀክቶችም እዚህ የምናስመርቃቸውና ሌሎች ፕሮጀክቶች ተደማምረው ለኢኮኖሚ እድገቱ የራሱን አስተዋጽኦ እያበረከተ መሆኑን ማሳያና መገለጫ ነው። በሁሉም አካባቢዎች የምንሰራቸው ስራዎች ተደማምረው የብልጽግና ጉዟችን ፈጣን የብልጽግና ጉዟችን አመታችን ደግሞ የጀመረው በማንሰራራት ላይ ያለንበት አመት ለሚቀጥሉት አመታት ጥሩ መሰረት እየጣልን መሆናችን ማሳያና ማረጋገጫ ናቸው። ይሄን ስራ ለማሳካት የነበሩ ጥረቶች ሁሉ ያለ ፈተናና ያለ ተግዳሮት የነበሩ አይደሉም። ሁሉም ስራዎች የራሳቸውን ልፋት ይፈልጋሉ፣ ጥረት ይፈልጋሉ፣ መሰጠት ይፈልጋሉ። የፌዴራል ቤቶች ኮርፖሬሽን ያለውን እሴት ወደ ሀብት ለመቀየር ያለውን ጸጋ ወደ ብልጽግና ለመቀየር የተጠቀመው መንገድ በአንድ በኩል በውስጡ ያሉትን ሰራተኞች በሙሉ አቅም የማስተባበር፣ የማነሳሳት፣ የማነቃቃት፣ በሌላ መልኩ ደግሞ ባለድርሻ አካላት የራሳቸውን ሚና እንዲጫወቱ
በተገቢ መልኩ የማሳተፍ ስራ በመስራቱ የተደመረ ውጤት ነው ዛሬ ላይ ያየን የምንገኘው። ይሄ ተጨማምሮና ተደማምሮ ይበልጥ ተሳስረን መቀጠል ያለብን ነው። ቤቶችን እያከራየን ብቻ መዝለቅ አንችልም። ብዙ የቤት ፍላጎቶች አሉ በከተሞች። ይሄን የቤት ፍላጎት ለማሟላት ደግሞ ሁሉም ማግኘት ያለበት አካል ኢንጌጅ ማድረግ ያለበት አካል የራሱን ሚናና ድርሻ መጫወት፣ አብሮ መስራት፣ መተባበር ይኖርበታል። ይሄ ስራ እንዲሳካ የራሳቸውን አስተዋጽኦ ያበረከቱ ሁሉ የመንግስትም የግል ተቋማትም ከፍ ያለ ምስጋና እያቀረብኩኝ ከዚህ በላይ ደግሞ ከፊታችን ትልቅ ስራ ይጠብቀናል። ዛሬ ለተሰራው ስራ ትልቅ እውቅና የሚገባቸው የተቋሙ አመራሮችና መላው ሰራተኞች፣ ኮንትራክተሮችና ኮንሳልታንቶች በዚህ ሂደት የተሳተፉ መሬቱን ከመስጠት ጀምሮ ከአዲስ አበባ ከተማ አስተዳደር ጀምሮ በሂደቱ ደግሞ የራሳቸውን አሻራ ያሳረፉ ተቋማት አሉ። እነዚህ ተቋማት ብቻ ሳይሆኑ ቀጥለንም በአጋርነት ለመስራት የቤቶች ኮርፖሬሽን ዝግጁ ነው። ባሉን ቦታዎች ሁሉ በፍጥነት በቅልጥፍና በጥራት ሀብት ማመንጨት የሚችሉና ትርፋማነትን ማረጋገጥ የሚችሉ ስራዎችን ለመስራት የቤት ችግሮችንም ለመቅረፍ የራሱን ድርሻ ለመጫወት የያዛቸው አቅጣጫዎች እጅግ በጣም ተስፋ ሰጪ፣ በአንድ መንገድ ብቻ ሳይሆን በሙሉ እይታ ችግሮችን የሚፈታ ግብአቶችን የሚያሟላ ያሉትን የምንሰራቸው ስራዎች ደግሞ ጥራትን የጠበቁ እንዲሆኑ ለማድረግ የተጀመረው ጥረት እጅግ ተስፋ ሰጪ ስለሆነ ይሄ ጥረት ሊሳካ የሚችለው ደግሞ የሁሉም አካላት ድጋፍና ተሳትፎ ሲታከልበት ስለሆነ በዚሁ አጋጣሚ ሁሉም ተባባሪ አካላት በዚህ ጉዳይ ላይ የሚመለከታችሁ የሚያገባችሁ የግልም የመንግስትም አካላት የራሳችሁን ድጋፍና ትብብር አስተዋጽኦ እንድታበረክቱ በዚሁ አጋጣሚ ጥሪ ማቅረብ እፈልጋለሁ። ዛሬ ያስመረቅናቸው የሁለቱ ሳይት ቤት ልማት ፕሮግራሞች እንዳያችሁት ሽጠን ሌሎችን ለማምረት ወይም ደግሞ ሌሎችን መስራት እንዳለብን አምኖ ተቋሙ በኪራይ ብቻ የሚኖር ሳይሆን እየሸጠ ሌሎችን እያመረተ የሚያስፈልገንን የቤት ችግር ለመቅረፍ እየሄደ ያለበትን መንገድ ማሳያ የሆነው ዛሬ ላይ ከተሰሩ ቤቶች መካከል 50 በመቶዎቹ ተሽጠዋል። ሌሎቹ ደግሞ በኪራይ የሚተላለፉ በኪራይ ተላልፈዋል። አሁን ግንባታ ላይ ወደ 8 የፕሮጀክት ሳይቶች አሉ። እነዚህ የፕሮጀክት ሳይቶችም ሲጠናቀቁ በህጋዊ መንገድ በጨረታ እየተሸጡ የተጨማሪ ሀብት እያመጣን እያሳደግን እያዘለቅን እንደዚሁም ደግሞ ተጨማሪ አቅም እየሆንን መቀጠላችን አይቀሬ ስለሆነ የተቋሙ አመራርና ሰራተኞች የበለጠ የሰራችሁት ነገር እጅግ የሚያስመሰግናችሁ ሆኖ ከፊታችሁ ደግሞ ትልቅ አደራ እንዳለባችሁ በዚሁ አጋጣሚ ማንሳት እፈልጋለሁ። ገና መንገዳችን ረጅም ነው። ያለን ተስፋ ትልቅ ነው። በጣም ብዙ እምቅ አቅም አለን። እነዚህን እምቅ አቅሞችና የባለድርሻዎች ቅንጅትና ትብብር ተጠቅመን የበለጠ በቤቶች ዘርፍ ያለውን ችግር ለመፍታትና ለመቅረፍ ቤቶቹን የነበሩትን በአግባቡ ማስተዳደር፣ አዳዲስ የሰራናቸውን በተገቢው መንገድ ለሚመለከታቸው በማስተላለፍና እየሸጥን ደግሞ አዳዲስ ኢንቨስትመንቶችን እንደተጀመረው በአዳዲስ እይታ የግብአት ማምረቻ ማዕከል ጀምረናል። ኮንትራክተር ሆኖ ሀብት የማመንጨት ስራ ተጀምሯል። በተለያየ መልኩ የተጀመሩ የልማትና እንቅስቃሴዎች ተስፋ ሰጪ ናቸው። ከዚህ በላይ ደግሞ የላቀ ስራና የላቀ ስፋት የላቀ አቅም ስለሚጠብቅ ለእናንተም የበለጠ እንድትተጉ የበለጠ እንድትነሳሱ ብዙ ተስፋ ከፊታችሁ እንዳለ ብዙ ደግሞ ተግዳሮቶችን አልፋችሁ የበለጠ ስራ እንድትሰሩ እንደሚጠበቅም በዚሁ አጋጣሚ ማንሳት ፈልጋለሁ። ይሄ ስራ እንዲሳካ ያደረጋችሁ አካላት በሙሉ ዛሬ ላይ ያላሳካነው ስኬት የላቀ ምስጋና እያቀረብን ነገ ከዚህ በላይ በእጥፉ የሚጠበቅብን እንደሆነ ታሳቢ አድርገን ሁላችንም እጅ ለእጅ ተያይዘን እንድንረባረብ አደራ ማለት ፈልጋለሁ። አመሰግናለሁ።